ሰላም ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ? ሰላም ሰነበታችሁ? ጌታ ኢየሱስ ጌታ ነው። በዓለም ካለው ይልቅ በእናንተ ውስጥ ያለው ጌታ ብርቱ ነው። በእኔ ውስጥ ያለው አለች ማርያም ስትናገር፣ ብርቱ የሆነው ክርስቶስ በእኔ ውስጥ ታላቅ ነገር ያደርጋል። በአንተ ውስጥ ያለው በአንቺ ውስጥ ያለው ጌታ ብርቱ ነው፣ ታላቅ ነገር ያደርጋል። ሁኔታው አይዝህም፣ ሁኔታ አይዝሽም አንቺን። እነሆ ፊትሽ ያለው የተደቀነው ተራራ በፍጹም በሱ ፊት በአንቺ ፊት እነሆ ደላላ ሜዳ የሚያደርግ ጌታ ወጥቷል። ጌታ ይመስገን። በመንፈሴ እንጂ ኃይል በብርታት አይደለም። ስለዚህ ታላቅ ተራራ አንተ ምንድነህ? ስምህን አስገባው፣ ስምህሽን አስገቢው። እዚህ እነሆ ዘሩባቤል የለም፣ አንቺ ግን አለሽ፣ አንተ ግን አለ፣ እኔም አለሁ። እነሆ በመብራቱ ፊት ደላላ ሜዳ ትሆናል፣ አትችልም። ተራራ በእኔ ላይ አይቆምም፣ ጠማማውን ያቃናል። እግዚአብሔር ከፊቴ ወጥተዋል፣ ዘመን አምጥቶልኛል፣ የክብር ዘመን፣ የድል ዘመን። ለእኔ እግዚአብሔር እረኛዬ ነው፣ ለእኔ እግዚአብሔር ብርሃኔ ነው፣ እግዚአብሔር ለእኔ መድኃኒቴ ነው። መታመኛ የእርሱ ነው፣ በእርሱ ታመኛ አላፍርም። ሰው መታመን ያከስራል፣ በእግዚአብሔር መታመን ግን ወገኖች ያቆማል። እግዚአብሔርን በመተማመን የሚጠባበቁ ደግሞ ኃይላቸውን ያድሳሉ ይላል መጽሐፍ። ስለዚህ በእግዚአብሔር ታመኑ። እግዚአብሔር መልካም ነገር ያደርግላቸዋል። በሕይወታችሁ፣ በኑሯችሁ፣ በትዳራችሁ፣ በልጆቻችሁ፣ በስራ ቦታችሁ እግዚአብሔር ሞገስ ይሆናቸዋል፣ ገንዘብ ያደርጋቸዋል፣ እግዚአብሔር ይዘረዝራቸዋል። ክብር ለጌታ ይሁን። ዛሬ ባለፈው ጊዜ እንደተማርነው አንደኛውን ክፍል ሕይወታችን በተመለከተ የእግዚአብሔር እሳት ሲመጣ እንደተማር፣ ዛሬ ደግሞ በሁለተኛው ክፍል ደግሞ የምንማረው የእግዚአብሔር እሳት ሲመጣ ሕይወታችን አልፎ አገልግሎታችን ምን ይመስላል። እግዚአብሔር ወገኖቼ መንፈስ ነው። እግዚአብሔር ወገኖቼ እሳቱን ምን ያደርጋል? ያነዳል። በልጆቹ ላይ በመሰዊያ ላይ ያነዳል። የማያስፈልገውን ሊያቃጥል የሚፈልገውን መስዋዕትና መሰዊያ እነሆ በመሰዊያው ላይ መልካሙን መስዋዕት ሊወስድ እግዚአብሔር ሊያሸት ደስ ሊሰኝብን በሕይወታችን በአገልግሎታችን እግዚአብሔር የሚቀበለውና የሚያሸተውን ሽቶ ለማቅረብ ሃሌሉያ ደስ የሚያሰኘውን ነገር እንድናደርግ ዛሬም ደግሞ በመሰዊያው ላይ እሳቱ አይጥፋ፣ በአንቺ ላይ አይጥፋ፣ በአንተ ላይ አይጥፋ፣ በእኔ ላይ ሕይወት አይጥፋ። በጸሎት ቤታችን፣ በአምልኮ ቤታችን፣ በቸርቾቻችን ላይ እነሆ በጉባኤያችን ላይ በምንቀመጥበት በምንገባበት ሁሉ ላይ ይሄ እሳት አብሯችሁ ይወጣል፣ አብሯችሁ ይገባል። ጌታ ይባረክ። በእሳት ታጅባችሁ ትገባላችሁ፣ በእሳት ታጅባችሁ ትወጣላችሁ። በእሳት እነሆ ጨለማውን ታስወግዳላችሁ። በእሳት አጋንንቶች መቆም አይችሉ። በእሳት ስትገለጡ ወገኖች መጽሐፍ ቅዱሳችን እንደዛ ብሎ ይናገራል። እነሆ መላእክቱ መንፈስ አገልጋዮችን የእሳት ነበልባል ያደርጋል ይላል። ስለዚህ አንተንና አንቺን የሚፈልገው እግዚአብሔር አገልግሎትሽን የእሳት አገልግሎት ነው። የእሳት አገልግሎት ስናገለግል ማንም ሰው ወገኖቼ አይተባበረንም። የስጋ የሆነ የአእምሮ የሆነ አይተባበረን። ይሄ ዓለም አይተባበረን። ስጋዊ አይተባበረን። አጋንንት ያለበት ሰው ለምን ከኛ ጋር ይኖራል? ወገኖቼ ሆይ አጋንንት መውጣት አለባቸው ከሰው ልጆች ላይ፣ እሳቱ ይብላቸው። ዛሬም በኢየሱስ ክርስቶስ ስም እኔ አዘዝኩኝ፣ በእህቴ ላይ በወንድሜ ላይ ማንም በልጆቻቸው ላይ ማንኛውም አዚም ሁሉ እሳቱ ይብላው። በጌታ በኢየሱስ ስም አዘዝኩኝ። ጌታ እናመሰግናለን። ዛሬ በዙፋኑ ላይ የተቀመጠው ልዑል እግዚአብሔር ነው። መጽሐፍ ሲናገር በዳንኤል መጽሐፍ ላይ ምዕራፍ 7 ላይ ሲናገር እንደዚህ ብሎ ይናገራል። ቁጥር 9 ላይ ዙፋኖችን እስኪዘረጉ ድረስ አየሁ ይላል። በዘመናት የሸመገለውን ተቀመጠ። እነሆ ልብሱም እንደ በረዶ ነጭ፣ እነሆም ደግሞ በራሱ ጠጉር ደግሞ እንደ ጥሩ ጥጥ ነበረ። ዙፋኑም የእሳት ነበልባል ነበረ። ሃሌሉያ። መንኮራኩሮቹም የሚነዱ እሳት ነበሩ። የእሳት ፈሳሽ ከፊቱ ይፈልቅ ነበረ። ዋው! ፊቱ እንደ እሳት የሚያበራ የዘላለም አምላክ በዘላለም ዙፋኑ ላይ ተቀምጧል። አባታችንና አምላካችን ክብር ለጌታ ይሁን። ሰማይና ምድር የፈጠረ አባትህ አምላክህ ዛሬም ካንተ ጋር ያለው እነሆ እሳቱ ነው። እሳቱ ወገኖቼ ሆይ ፊቱ እሳት ነው። ከእሳት ፊቱ ራሱ ምን ይፈሳል አለ? የእሳት ፈሳሽ ይፈሳል ይላል። ማንም ሰው እኮ ከፊቱ ላይ እሳት አይፈስም፣ እሱ ግን እሳት ይፈልቃል። ሃሌሉያ። ሕይወት ነዋ፣ ሕይወት የሚሰጥ ሃሌሉያ። መሰዊያው ሁሉ ዙፋኑ ሁሉ በእሳት እነሆ በእሳት ይነዳል። ጌታ ይባረክ። ለዚህ ነው እግዚአብሔር አየሁት ይላል ኢሳይያስ ሲናገር ምዕራፍ 6 ላይ ሲናገር እግዚአብሔርን በታላቅ ዙፋን ላይ ተቀምጦ አየሁት። ወዮልኝ ነው የሚለው። እሱ ደግሞ ምንድን ነው ወዮ ያሰኘው? ምክንያቱም ይህ ሰው በኃጢአት ምክንያት ወገኖቼ ከሰዎች ጋር ተደባልቆ ነበረ። ከነገስታት ጋር ፖለቲሻቸውን በቃ እንደፈለገ ያወራል። ከዛ ከነሱ ጋር ነው የሚውለው፣ የሚጠጣው፣ የሚበላውም በቃ እንደ ጓደኛ አድርጓቸዋል። እነሱም ደግሞ ነብይ ነው ብለው በቃ መዝናኛ አድርገውታል። ስለዚህ መዝናኛ ክለብ አድርገውታል ኢሳይያስን። ግን የእግዚአብሔር መሰዊያ ያለበት ሰው፣ እሳት ያለበት ሰው፣ እነሆ ጥሪ ያለው ሰው የከበረ ታላቅ ነብይ ሆኖ ሳለ ነገር ግን ወገኖቼ ሆይ በአካባቢ ባሉት ሰዎችና ራሴ ረከስኩኝ ነው የሚለው። ወዮልኝ ቅዱሱን አይቼዋለሁ አልተርፍም አለ። ስለዚህ ከመሰዊያው እሳት ይዞ የመጣለት ሱራፌል ክሩቤል እነሆ ታጥሮ የነበረው የዘላለም አምላክ እግዚአብሔር
እግዚአብሔር ላከለት። ሃሌሉያ። እነሆ ከሱራፌል አንዱ እየበረረ ወደ እኔ መጣ ነው የሚለው። ከሱራፌል በእጁ ከመሰዊያው ምን አረገ? እሳቱ ወሰደና ፍም አንደበቴን ነካው ይላል። ሃሌሉያ። እሳት ብቻ ይኖራችሁ እንጂ ይቀድሳቸዋል። እሳት ካላችሁ ወገኖቼ አገልግሎታችሁ ሁሉ ይቀደሳል። አገልግሎታችሁ ፍሬያማ ይሆናል። አያችሁ፣ የዚህ ሰው ህይወት ብቻ አይደለም አገልግሎቱ እንዴት እንደተለወጠ እንመለከታለን። ከዛ በኋላስ እነሆ ምን አለ? እነሆ ከንፈሮቼ እነሆ ረክሰው ነበር፣ አሁን ግን ከንፈሮቼ ነካ። እነሆ በደልህ ከአንተ ተወገደ፣ ኃጢአትህ ተሰረየልህ አለኝ። የጌታ ድምፅ ማንን ልካለሁ? ማንስ ይሄድልናል ሲል ሰማሁ። እነሆ እኔን ላከኝ አልሁ ይላል። አያችሁ፣ የሚላከው ማን ነው? በእግዚአብሔር እሳት ያለ ሰው ነው። በእግዚአብሔር እሳት የተቀመመ ሰው ነው መላክ ያለበት። ለምን? ሄዶ ይፈታል፣ ሄዶ ነፃ ያወጣል። እሳት የሌለበት ሰው አትቀበሉ። እሳት የሌለበት ሰው አትቀበሉ። እሳት የሌለበት ሰው አትላኩ። ቤተክርስቲያን እሳት ያለባቸው ሰዎች ግን ይላኩ። ለምን? ነፃ ያወጣሉ። ባጋንንት ያለባቸው ሰዎች ነፃ ያወጣሉ። በሽተኞች ይፈወሳሉ። እነሆ የጊዜውን ቃል ይሰጣሉ። እነሱም ነፃ ወጥተው ነፃ ያወጣሉ። በረከት ይሆናሉ። መርገም አይሆኑባችሁም። ነገር ግን ዝም ብሎ በስም አገልጋይ የተባለ የሥጋ ሰው እጁን አይጫነብህ። መንፈስ ያለበት ሰው እጅን ይጫነብህ። ለምን? መንፈስ ያለበት ሰው ሙሴ እጁን በጫነበት ጊዜ ኢያሱ ላይ የጥበብና የእውቀት የማስተዋል መንፈስ ተሞላ። ዋው! የሚገርም ነው። አየህ፣ አንድ የጫነበት ሰውየው የጥበብን መገለጥን መንፈስ አገኘው። ከዛስ 13ን ወይም ደግሞ 31 ነገስታቶችን ሁሉ እንዴት እንደሚመታቸው አሰራርና አደራር ግን ሰጠው። ያ ማን? መንፈስ ቅዱስ። ያ ክብር ጌታ ይባረክ። ዛሬ ወንድሞቼ እናቶቼ፣ ለቤተ ክርስቲያን ወገኖቼ መጽናናት፣ ለቤተ ክርስቲያን ወገኖቼ ሶሉሽን የሚያመጡ እነሆ ከሩቅ አገር የሚመጡ ብቻ አይደለም ወገኖቼ። ወይ በመካከላችን ሰዎችን ሊያስነሳ ይችላል። ስማቸው ላይ ይታወቅ ይችላል። ዝናቸው ላይ ይወጣ ይችላል። ያልተማሩ ሊሆን ይችላል። ባዶ ሊሆኑ ይችላሉ። ነገር ግን የእግዚአብሔር እሳት ካለባቸው ግን በእምነት ተቀበሏቸው። ስሟቸው። የእግዚአብሔር እሳት ነፃ ያወጣል። አካሉን ነፃ ያወጣል። ከተማን ነፃ ያወጣል። ሀገሪቱን ከጨለማ ከግዛት ከሚመጣ ቁጣ ነፃ ያወጣታል። ማን? እሳት ያለበት ሰው፣ እጁ ያለበት ሰው፣ የእግዚአብሔር እሳት ያለበት ሰው ያስፈልገናል። ሐዋርያቶች እንደዚህ ነበሩ። ምንም ትምህርት የላቸው። ኢየሱስ አለ ቢያስረዳቸው ሊገባቸው አልቻለም። 3 ዓመት ተኩል አስተማረ። እንግዲህ እግዚአብሔር ራሱ ስጋ ለብሶ መጥቶ አስተማረ። አልገባቸው እንዴ? እግዚአብሔር 1 ሰዓት ቢያስተምር አይበቃንም እንዴ? ይረዳናል። ግን አልገባቸውም። እንደገና 40 ቀን ቆየ ከነሱ ጋር። ከሙታን ከተነሳ በኋላ 40 ቀን ታያቸው ይላል። ደግሞ ዳሰሱት ይላል። አዩት፣ ደስ አላቸው ይላል። ግን አልገባቸውም። አሁንም መጨረሻ ሊወጣ 1 2 3 ደቂቃ ሲቀረው ወደ ሰማይ ሊያርግ ዲፓርት ሊያደርግ ሲል አንድ ጥያቄ ጠየቁት። ለእስራኤል መንግስት መቼ ነው የምታመጣው? አያችሁ፣ እግዚአብሔር የሚያስብላቸው ታላቅ ነገር ነው። ዘላለማዊ ጉዳይ ነው። የኪንግደም ጉዳይ ነው። እንዲሁም ጴጥሮስ ሁሉን ጥልን ተከተል ምን እናደርጋለን? ምን እንድነው የምናገኘው ሲለው፣ እንዴ በ12ቱ ነገድ በእስራኤል ላይ ንጉሥ ሆነህ ትቀመጣለህ በዙፋን ላይ አላቸው። አልገባቸውም። እንደዛም ሆኖ እንዲያውም ይጣሉ ነበር፣ በቀኝ በግራ አንዳችን በቀኝ። ምክንያቱም አልገባቸውም። አሁንም የህይወት ጉዳይ አልገባቸውም። የአገልግሎት ጉዳይ አልገባቸው። የጥሪ ጉዳይ፣ የህይወት ጥሪ፣ የህይወት አገልግሎት አልጠራቸው። እሳቱ ሲመጣ ግን ገባቸው። ሃሌሉያ! ትዝ ይላቸዋል። በበዓለ ሃምሳ ቀን ይላል። ሃሌሉያ! አንድ ልብ ሆነው አብረው ሳሉ ድንገት በህብረት በአንድነት ሆነው ሳሉ ጌታ ይባረክ። ይሄን ህብረት ይስጠን። አሜን። የመንፈስ ቅዱስ አንድነት ይስጠን። የመንፈስ ቅዱስ አንድነት ከሌለ ይሄ ክብር አይመጣም። የልባችን አንድነት ወገኖቼ መንፈስ ቅዱስ ነው የሚቃኛው። ጌታ ይባረክ። ለአካሉ አንድነት ሲኖረን ነው ክብር የሚመጣው እንጂ ብቻህን ተገንጥለህ ሂደህ ክብር አይመጣም በፍጹም። የፈለክ ብትሆን ለአካሉ ጥቅም እንጂ ለአንተ ጥቅም አይደለም። ጸጋ ስጦታዎች በሙሉ ክብር ቢገለጥም ቅባትን ቢደፈደፍም እሳት ቢነድም ለአካሉ ጥቅም ለጨለማው ዓለም ብርሃን ለመሆን ነው ወገኖቼ። ይሄ ዓለም በክፋት የተሞላ ዓለም ነው። ይሄ ዓለም መርዛም ነው። ይሄ ዓለም ለኛ አይሆንም። ይሄ ዓለም የምናሸንፈው በእግዚአብሔር እሳት ነው። ስለዚህ በእነዚህ ሰዎች ላይ የእግዚአብሔር ክብር ወገኖቼ ወይ ቤቱ ሞላው። ድንገት በእነሱ ላይ እሳቱ ተቀመጠ፣ ነደደ። ሃሌሉያ! እያንዳንዱ ሰው እሳት ስለገባበት በልሳን ይናገራል። በመንፈስ ቅዱስ ኃይል ተሞልተዋል። እያንዳንዱ በቃ ሌላ ሰው ሆኗል። ጴጥሮስ ሌላ ሰው ሆነ። ክብር ለጌታ ይሁን። እነዚህ ሰዎች ድሮ የሚያውቋቸው ሰዎች ነበሩ። አሁን ግን ሌላ ሰው ሆኑ። ፈርተው ነበር በሩን የዘጉት። አሁን ግን በሩን ከፈቱት። ይሄ ብቻ አይደለም፣ ሰው ሁሉ እነሱን ለመስማት መጣ። ጌታ ይባረክ። የተቀባ ሰው፣ እሳት ያለበት ሰው ለመስማት ሰዎች ከሩቅ ሁሉ ይመጣሉ። ለምን? የሚያመጣው ቅባቱ እንጂ ሰውየው አይደለም። ያ እሳት ግን ሰዎችን ሁሉ ልብ ይነካ። በሰውየው 4-5 ደቂቃ ስብከት ወገኖች 3000 አይሁዳውያን። ኦ ሃሌሉያ! ይሄን ያደረገው ማን ነው? ጴጥሮስ ሳይሆን የእግዚአብሔር እሳት፣ የሰዎችን እሳት፣ የሰዎችን ህይወት ነው የሚነካ። በአንተ ውስጥ አድሮ የሚነካ የሚያዘጋጅልህ ፍሬያማ እንድትሆን አገልግሎት የሚያደርገው የእግዚአብሔር እሳት ሲጨመርበት ነው።
የእግዚአብሔር እሳት ሲኖር እነሆ ገና ስትናገር የሰዎችን ልብ ያዘጋጅልሃል። ገና ስትናገር እሳት ይወጣል ካፍህ። ከዛም በኋላስ ምን ሆናል? ሰዎች ሁሉ በመንፈስ ቅዱስና በእሳት ይጠመቃሉ። ትዝ ይላቸዋል። ቀርሜሎስ በሚባል ወይም ደግሞ እግዚአብሔር የሚያመልክ ሰው አንድ ሮማዊ ነው። በዛ በመቶ አለቃው ሰው እነሆ ቆርኔሌዎስ ቤት ራእይ ተገለጠ። ስለዚህ ጴጥሮስ የተባለውን እነሆ አስመጥተህ ልታደርገው የሚገባህን አድርግ ብሎ መልአክ ተናገረው። ጴጥሮስም 2 ወታደሮች መቶ አለቃውም 2 ወታደሮች ላከና አስመጣው ጴጥሮስን እና ለምን ጠራችሁኝ ብሎ ገና እየተናገረ ሆነው እያለ ሃሌሉያ። እሱና ፋሚሊው ብቻ አይደለም እንዳለ የእሱ ሽማምንቶች በሙሉ የእሱ ዘሮች በሙሉ አሕዛብ እንዳለ እዛ ቤት እንዳለ ትልቅ ቢግ በቃ ቸርች ነበረ። ትልቅ ቤት ነበረ። ብዙ ህዝብ ይዞ ነበረ። ገና እየተናገረ ከአንደበቱ እሳት መጥቶ ሃሌሉያ ሁሉም በመንፈስ ቅዱስና በእሳት ተጠመቁ ይለናል መጽሐፍ ቅዱሳችን። እንደዛ ብሎ ይናገራል። ሐዋርያ ሥራ ምዕራፍ 10 ክብር ለጌታ ኢየሱስ ይሁን። በሐዋርያ ምዕራፍ 2 የነበረው እንደገና ደግሞ በምዕራፍ 4:10 ላይ ይቺ ምዕራፍ 2 ላይ የአይሁድ ቤተክርስቲያን ስትከፈት እንደገና ምዕራፍ 10 ላይ ደግሞ የአሕዛብ ቤተክርስቲያን ተከፈተች። ለምን? እሳት ያለበት ሰው ስለመጣ። እሳት ያለባችሁ ወገኖቼ ሆይ አትቀመጡም። እሳት ያለባችሁ መልእክተኞች ናቸው። እሳት ይዛችሁ አትቀመጡ። እሳት እንዲጠፋ አትፍቀዱ። እሳት ደግሞ ማንም ሰው እንዳያበርደው ወገኖቼ ሆይ ይህ እሳት እንዲነድ እግዚአብሔር ይፈልገዋል። በአንተ ህይወት እግዚአብሔር ሊሰራ ከፈለክ እነሆ በአገልግሎት ለውጥ ልታይ ከፈለክ በእሳቱ ተጠመቅ። ይሄ እሳቱ ህይወትን አልፎ አገልግሎትን ሁሉ ፍሬያማ ያደርገዋል። ጴጥሮስ አይቶት ተለማምዶት አያውቅም። ወገኖቼ ወይ እነሆ አንድ ቀን ድንገት ከዮሐንስ ጋር እነሆ ወደ መቅደስ ለመጸለይ በሚሄዱበት ጊዜ አዲስ ነገር ሆነ። ወገኖቼ ወይ ከ40 ዓመት የሚበልጠው ሰው እነሆ ሲለምን ዘመኑን የጨረሰ ሁል ጊዜ በሀገራችን ለማኝ እንዳለ ሁሉ በዓለም ሁሉ እንደገና በኢየሩሳሌም እንደዚህ አይነት ለማኝ ነበረ። መሄድ የማይችል ሰዎች እያመጡ የሚያስቀምጡለት የሰበሰበው የሚካፈሉ ሰዎች ነበሩት። አንድ ቀን ጴጥሮስ ግን አልፎ ሲሄድ እነሆ ለመናቸው ነው የሚለው። እነሆ ከነሱም አንድ ነገር ጠበቀ ይላል። ወደኛ ተመልከታለሁ። በናዝሬቱ በኢየሱስ ክርስቶስ ስም ብርና ወርቅ የለኝም፣ ይሄን ያለኝን እሰጥሃለሁ። ሃሌሉያ። በእጁ ምን አደረገው? ያዘውና በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለሳሉ ይላል። ያን ጊዜ ዘሎ ቆመ። ወገኖቼ ወይ ይሄ አገልግሎትህ እንዲሰፋልህ ካስፈለገ እሳቱ ያስፈልግሃል። እነሆ ተአምራትን ያደርጋል። ይሄ እሳት ተአምራት ያደርጋል። ተአምራት ያደርጋል። ሽባውን ይተረትረዋል፣ እውሩን ያበረዋል፣ ሙታንን ያስነሳል። ጸጋ ስጦታዎች በአንተ ውስጥ መስራት ይጀምራሉ። እነሆ ከህይወት እነሆ ፍሬ አልፎ የህይወት አገልግሎት እንደገናም የመንፈስ አገልግሎት እንደገናም ደግሞ በአገልግሎት ዘመን የጸጋ ስጦታዎች ሁሉ በአንተና በአብረው ባሉ ቤተክርስቲያን ላይ ይሄ በረከት ይሞላል። ጌታ ይመስገን። ይሄን ያዩ ሰዎች ሁሉ ታዲያ ዝም ብለው አይተኙም። ሽባ ተርትሮ ዝም ብሎ አይተኛም ሰው። ኢየሩሳሌም እንዳለ ተናወጠች። ጌታ ይባረክ። ኢየሩሳሌምን የማረኳት አንድ ሽባ ተርትረው ነው። ወገኖቼ ስትቀባ እነሆ ሰው አይቆምም። ከተማው ላይ ይመጣል። ሰው መጣ አልመጣ አሁን ያንተ ስራ አይደለም። ያንተ ስራ እሳቱ እንዲመጣል። እሳቱ ከመጣ ወገኖቼ ወይ አሜሪካን ይሰጣል፣ ካናዳን ይሰጣል፣ ላቲን አሜሪካ አፍሪካን ይሰጣል፣ ላቲን አሜሪካ ቻይናን ይሰጣል፣ ራሻን ይሰጣል፣ እነሆ ጀርመንን ይሰጣል፣ እንግሊዝን ይሰጣል፣ ሳውዝ አፍሪካን ይሰጣል፣ እግዚአብሔር የማይሰጥ አውስትራሊያን ይሰጣል፣ ፉጂ ደሴቶችን ይሰጣል፣ ከተማን ይሰጣል። እግዚአብሔር ለሰው ከተማ ይሰጣል፣ አገር ይሰጣል። ታውቃላችሁ? ዋው ክብር ለኢየሱስ ይሁን። እሳት ያለበት ሰው ኤርምያስ አንተም በከተማዋ በአገሪቱ ላይ አምድ አድርጌ ያለዋል። የእሳት አምድ፣ የብረት አምድ አድርጌ ያለዋል። ጠባቂ ነህ አለው። ዋው ንጉሡ አይደለም የሚጠብቀው ኤርምያስ አንድ ምንም የሌለው ሰውዬ ግን ተስፋ ቃል ያለው እሳት ያለው ሰው፣ ጉልበት ያለው ሰው፣ የእግዚአብሔር እጅ ያለበት ሰው አገሪቱን ያወጣትና ያገባት ነበረ። የጌታ ስም ይባል። ከሱ ቃል የተነሳ ባለመታዘዛቸው ወደ ባቢሎን ተወሰዱ። ወገኖቼ እግዚአብሔር እሳት ያለበት ሰው ነው ጳውሎስ። በሄደበት ሁሉ ያናውጠው ነበር። ኤፌሶን ታላቅ ናት እስኪሉ ድረስ ጨለማውን ዙፋን ገለበጠው። ቱርክ ገብቶ ወገኖቼ ገለባበጠው። ብቻውን ገብቶ ያ እሳት ስለነበረ ነዋ። እነ ዙፋኑ ሲገለብጠው ሰው ሁሉ እነ በክርስቶስ ኢየሱስ አመነ። ሃሌሉያ። ኤፌሶን ቤተክርስቲያን እዛ ተወለደች። ከዛስ ብዙዎቹ ነፃ ወጥተዋል። 7 አብያተ ክርስቲያናት እዛ ነበር የተመሰረቱት። ወገኖቼ ወይ እሳት ያለበት ወገኖች ለትውልድ ሁሉ መሰረት ይጣልበታል። እሳት ያለበት ከኢየሩሳሌም ይሁዳ፣ ሰማሪያ እስከ ምድር ዳርቻ ድረስ እንዲሄዱ አድርገዋል። እሳቱ ያለበት ሰው አይቆምም። እሳቱ ያለበት ሰው መልእክተኛ እስከ ምድር ዳርቻ ይሄዳል። ለዛ ነው ጌታ ኢየሱስ ይሄ በመንፈስ ቅዱስና በእሳት ተጠመቁ አለ። ያን ጊዜ እነሆ ከኢየሩሳሌም ወደ ይሁዳ፣ ከይሁዳ እስከ ምድር ዳርቻ እስከ ሰማሪያ እስከ ምድር ዳርቻ ድረስ የኔ ምስክር ትሆናላችሁ። የኔ ምን ታረጋላችሁ? ሞትን ትንሣኤን ታውጃላችሁ፣ መምጣቴን እንደገናም ደግሞ ወንጌል ትሰብካላችሁ። ጌታ ኢየሱስ ክርስቶስ የሚገርመው ነው። ጌታ ኢየሱስ ክርስቶስ ልክ ከነገራቸው በኋላ ይላል የሚገርም ነው። በሄዱበት ሁሉ ይላል በማርቆስ ምዕራፍ 15 ሲናገር
በሄዱበት ሁሉ እግዚአብሔር ምን ያደርጋል? ጌታ ቃሉን ያጸናላቸው ነበር የሚል ቃል እናያለን። በጣም ደስ የሚል ቃል ነው። እንዴት ደስ ይላል! እነሆ ምን አለ? ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ፣ ያመነ ሁሉ ይድናል፣ ያላመነ ይፈረድበታል። ያመኑት እነዚህ ምልክቶች ይከተሏቸዋል። አያችሁ፣ ሰዓት ያለበት ሰው በስሜ አጋንንት ያወጣል፣ በአዲስ ቋንቋ ይናገራል፣ እባብ ይይዛል፣ የሚገል ነገር ቢጠጣ አይጎዳው፣ እጃቸውን በድሆች ላይ ይጭናሉ፣ እነርሱ ምን ይሆናሉ? ይድናሉ። ጌታ ይባረክ። ይሄ ብቻ አይደለም፣ ጌታም በሄዱበት ሁሉ ስፍራ ከነርሱ ጋር ይሰራ ነበረ፣ በሚከተሉት ሁሉ ምልክቶችን ቃሉን ያጸናላቸው ነበረ። ወገኖቼ ሆይ በምትሄዱበት ሁሉ አገር፣ በምትሄዱበት ከተማ፣ በምትሄዱበት ቸርች ሁሉ እግዚአብሔር ቃሉን እንዲያጸናላችሁ ትፈልጋላችሁ? ይሄ እሳት ያስፈልጋቸዋል። ይሄ እሳት ያስፈልገኛል። ይሄ እሳት ያስፈልግሃል የኔ ወንድም። ይሄ እሳት ያስፈልግሻል የኔ እህት። ዝም ብሎ ባዶ ቃል መናገር አይደለም፣ ባዶ ትምህርት አይደለም። ከቃሉ ጀርባ ኃይል አለ። ከቃሉ ጉልበት ሃሌሉያ የተነሳ ሰዎች መቆም አይችልም። በሽታ መቆም አይችልም። ድህነት፣ ጉስቁልና መቆም አይችልም። ለምን? እሳቱ ይበላዋል። እሳቱ ተራራውን ያቀልጠዋል። እሳቱ ወገኖቼ ሆይ ዋው! ይሄ ቃል ይመጣልኛል፣ እንዴት ደስ ይላል! እነሆ መጽሐፍ ቅዱሳችን የያዛችሁ ወገኖቼ ኢሳይያስ ላይ ምዕራፍ 64 ላይ ቁጥር 3 ላይ የእግዚአብሔር ቃል እንደዚህ ይላል፣ እነሆ ያልተጠባበቅነውን የክብርን ስራ ባደረክ ጊዜ ወርደ ተራሮችን አቀለጥካቸው ይላል። ዋው! በምን አቀለጠው? በእሳቱ። የሲና ማውንቴን እዛ የዛሬ 30 ዓመት ሂጄ ነበረ። 33 ዓመት እዛ አገለግል ነበር ግብፅ ምድር ላይ እና 3 ጊዜ ህዝቡን በአውቶቡስ ይዘናቸው ሄድን እና ወደ ሲና ተራራ። ስለ አባቶች ባህሩን ከፍለው ሄዱ። እኛ ግን በሲንስ ካናል በዛ አልፈን ነበር ሄድ ነው። አንድ ቀን ሄደን ስንመለስም ሁለተኛው ቀን ማለት ነው። አባቶቻችን ግን በዛ በምድረ በዳ ሄዱ። 3 ወር ተጉዘው ሲና ተራራ ደረሱ ይላል በእግራቸው ስለሆነ። ስለዚህ እኛም ሂደን እግዚአብሔር ረዳንና በጣም ያስደንቅ ነገር ሆነ። ሃሌሉያ! ዛሬ ከተራራው ጋር ጉልበት ወገኖቼ ሆይ ጉዳይ የለውም። ከአንተ ጋር ግን ጉዳይ አለው። እነሆ ያቀልጠዋል ተራራውን ሁሉ። አንተ በምታልፍበት ሁሉ እሳቱ ይበላዋል። እግዚአብሔር ደግሞ ከኛ ጋር ከሆነ ማንም የሚያሸንፈን የለም። እሳቱ ተጠመቁ፣ በእሳቱ ተነኩ፣ በእሳቱ ተላኩ። እንደ ኢሳይያስ ተላከ። ጌታ ይባል። ፍሬያም አደረገው። 60 ዓመት ሙሉ 60 ምዕራፉን ሁሉ ባለፍሬ ያደረገው። ባለፍሬ አድርገን የእግዚአብሔር እሳት ይምጣ። አባቶ እናመሰግንሃለን። we give you glory father። በኢየሱስ ስም በእህቶቼ በወንድሞቼ ላይ በዘመናቸው ይሄ እሳት ይንደድ በኢየሱስ ክርስቶስም። የፍቅር እሳት፣ የጽድቅ እሳት በጌታ በኢየሱስ የወንጌል እሳት ይሁን። ጂሰስ ኔም አሜን። ተባረኩ ባይ